ነው ማስወጣሽ? ነውጪ ነውጪ አንቺ ማትረቢ ዛሬማ እንደዚህ ብትሆን እንደሆነ ተነሽ ነውጪ ነውጪ ምንድነው ልጅ ሰላም ሀባይቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? ያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁልኝ? እኔ ያለሁ እናንተም ደህና እንደምትሆኑ ተስፋ አደርጋለሁ። ኢድ እንዴት አለፈ? የኢድ ሳምንት ስለሆነ ብዬ ነው እንግዲህ የኢድ ሳምንት እንዲህ መሆኑ አንፃር እንዴት ነው በያላችሁበት ዓለም ዳርቻ ማለት ነው። ኢንሻአላህ አሪፍ እንደሚሆን ተስፋ አደርጋለሁኝ። በያላችሁበት አላህ ይጠብቃችሁ። ከክፉ ነገር አላህ ይጠብቀን፣ ሀገራችን ሰላም ያደርግልን፣ እንዲሁም ደግሞ ጤናችን ይስጠን። ከጤንነት የበለጠ ሀብት የለም እያል ዛሬ ቪዲዮአችን ይዘንላችሁ መተናል ማለት ነው። ፈታ እያላችሁ ላይክ እና ሰብስክራይብ አድርጉ ማለት ነው። ሀባይቦች እንዲያው ሰሞኑን አንዳንድ ኮሜንቶች አይ ነበርና ግርም እኮ ነው በጣም ታስቀያይዘው። እኔ ማለት እኔ ዘንድ ብቻም ሳይሆን ሌላ ስርፋ ምናምን ኮሜንት ሳይ በጣም ግርም የሚለኝ። ለማንኛውም ሀባይቦቼ እየሰራን ወደፊት። ለማንኛውም እንግዲህ ሱሲ ተሳካላት። እሷ የመጣችው ላይ ይቅርታ ቢሆንም እንግዲህ በተቃራኒ መንገድ ስላየችባት ጽናትም እንግዲህ ለትዳሯ እንዳይወድቅ ወይም ደግሞ ትዳሯ እንከን እንዳያገኝባት የምታደርገው ጥረት ጥግ ድረስ ከመሆኑ ባሻገር አንዳንድ ጊዜ አንዳንድ ጊዜ አለቅጥሩና ከነጃሳ እኩል ነው የሚባለው ነገር እውነት ይመስለኛል። እሷም ደግሞ ከሚገባው በላይ ትዳሬን ጠበቅኩ ብላ በማለቷ እንግዲህ እንደ አዲስ ደግሞ ሌላ ችግር ውስጥ ከተዋለች። እሱም ደግሞ እንግዲህ ተጸጽቻለሁ፣ ከዚህ በፊት ብዙ ነገር አድርጌሻለሁኝ ሰራተኛ ሆነሽ በነበርሽበት ሰዓት። ስለዚህ እኔ ተቀይሬያለሁ። መቼም ሰው ሲያድግ ነፍስ ሲያውቅ ወይም ደግሞ ሲቆይ በነገሮች ሲጸጸት እንዲሁም ደግሞ በተለያዩ ነገራቶች ባህሪውን ሊቀይር ይችላል። ስለዚህ ይቅርታ አድርጉልኝ ብላ በተደጋጋሚ ብትመጣ እሷም ይቅርታ ታደርግላት አልቻለችም። የድሮውን እያነሳች እንዲያውም ሌላ ጦስ ልትከታት ገባች። ሌላ መዘዝ ውስጥ ወይም ደግሞ ሌላ እልክ ውስጥ ልትከታት ገብታለች። ስለዚህ ደግሞ እሷም እልኳን አልተወችም። በተደጋጋሚ የመጣችበት ምክንያትም እንግዲህ ይቅርታ ለመጠየቅ ነበረ፣ በሰላማዊ መንገድ ነበረ። እሷ ግን በክፉ ነበር የምታያት። እንግዲህ ይቅርታዋን ተቀብላ ተጠንቅቃ፣ እናም ደግሞ ልጅቷን ምንድን ነው ይቅርታው በተደጋጋሚ ለምን ነው ብላ አንዳንድ ነገሮችን ብታይባት ጥሩ እንደሚሆን ሁሉ እሷ ግን ድንገት አሞራ ዶሮን እንደሚወስዳት እንዳሞራ በድቅ አርጋብኝ ኪራን ታዲያለች የሚል አይነት ነው የገባት። ስለዚህ እንዴ ጫጩት ወይም ደግሞ አሞራ ዶሮ እንደሚያነሳው ብድግ አርጋ ይዛብኝ ትሄዳለች ነው የመሰላት። ስለዚህ በመጣች ቁጥር ምንም አይነት ጥሩ ፊት አታሳያትም ነበረ። ይህም በማስመልከት እንግዲህ የሆነ ጊዜ ላይ አንዳንድ ነገሮች ስታወራ እንግዲህ የጽናት ከጀርባ ያለው ባል ሲደውል አጋጣሚ የተወሰኑ ነገሮች ሰምታለች። እሱንም እንዳሰማባት ብዙ ጥረት ስታደርግ ነበር። የሆነ ጊዜ ግን ነገሮቹ ተመጋጋላቸው በፊት ይቺ ልጅ አልለቀቀችኝም ብላ እንዳያችሁት በርበሬ አጥናት ነበረ። በርበሬ ከታጠነችም በኋላም ደግሞ ወደ የሆነ ቦታ ትሄድልኛለች ብላ ስታስብ እዛው ቤቷ ልታስታምማት መጥታለች። እንኳን አንድ ላይ ተቀምጠው ውጭ እንኳን ሆነው ያልሆነላቸው ሰዎች አንድ ላይ ሆነው እንዴት ነው የሚዛለቁት እያሉ ሰዎችም ሲያወጉ ነበረ። ነገር ግን ደግሞ ተቀምጠዋል። አንዳንድ ጊዜም ባልሆነም በሆነም ሰዓት ጠቡ ቢነሳም አብራ መቀመጥን መርጣለች። እሷም ደግሞ አትናገርም አትጋገርም። ምክንያቱም ጢሱ በደንብ ስለጎዳት እነሱ ነቅተዋል። እሷ ግን ልቧን አፍኗት መንቀሳቀስ እንጂ መናገር አትችልም። ጽናትን ማስታመሟን ቀጥላለች። ድሮም በመልካም የተመለሰ እና በጠብ የተመለሰ እኩል አይሆንም ነበረ። ዙራ ከለዋ ላይ ለማትሄድ ሁሉ በአእምሮ ቃል መልሰሻት ወይም ደግሞ በጸባይ ይዘሻት ቢሆን እምቡር ከማለት አንቺ ላይ መልሳ አትወድቅም የሚለውም በስተዋል።
በሌላ በኩል ደግሞ እንግዲህ ሰኒ በቅርብ የተዘወጀችው ወይም ደግሞ በቅርቡ ጆከርን ያገባችው ሰኒ የቀድሞ ባሏ ወይም ደግሞ ፍቅረኛዋ ይቅርታ ተቆረጠ ታማሚቱ ነው ያለሁ ብላ ወደ ኪራ ቤት መምጣቷ ስለማይቀር እሱም መጥቶ ነበር። ነገር ግን ደግሞ እሱ አይደለም ችግሩ ሰኒ ናት ብሎ ታማሚቱን ልጅ ወይም ደግሞ ሶሲን ሰኒ እያለ ስለሰከረ ብዙም አለያትም። ሰኒ ናት የመሰለችው መቼም በስካር መንፈሱ የምትታየው ሰኒ ስለሆነች ሰኒ የኔ ናት እያለ ሰኒ እኮ ባለትዳር ሆናለች አልሰማህም ወይ ተረጋጋ ብሎ ኋራ የተውበት ነበር። እንዲህ ህፃን ልጅ እንዲህ ቆይ ምን ሆነህ ነው ተኛህ እንዴ ወይም ደግሞ ሰክረህ ነው ወይ መስከሩን አያውቁም። በሌላ በኩል ደግሞ እሱ አይደለም ችግሩ የምሩ ሌላኛ ፍቅረኛ አስመስላ እንግዲህ የገዛ የባሏ የቀድሞ ሚስቱ ጽፋ ወንድ የጻፈው አስመስላ ደብዳቤ ሳሎን ታስቀምጥላታለች። በዛ እንግዲህ ትልቅ ጦርነት ተነስቷል። እኔ አላየሁም፣ ምንም አላውቅም፣ ለምንም እንደተቀመጠ ማንም እንዳስቀመጠው ቦርሳዬ ውስጥ አላውቅም። ነገሩ ምንድን ነው? ምን እየተካሄደ ነው ብሎ ቢገርመውም የሚገርማቸው ነገር ሁሎችም ናቸው። ማን እንዳስቀመጠው ግን ሰራተኛይቱ ሀዊ ታውቃለች። ያው እንግዲህ በመሰለኝ ደስ አለኝም ብትናገርም በእርግጠኝነት እሷ ናት የምታስቀምጠው ብላ ተናግራ ነበር። እሷ የመጣች ጊዜ ኋንችሌ በላይ ገብቼ ነበረ። ነገር ግን ደግሞ ቦርሳ እዚህ ጋር ነበር። በደንብ ነው እሷ ናት የምታስቀምጠው። ሌላ ምንም አማራጭ የለኝም። ሌላ ደግሞ የመጣም ሰው የለም ብላ ስትል እሷን ጠብቂያት እኔም አደርገውን አደርጋለሁኝ ብላም ተናግሮ ባልየው ወጥቶ ሂዷል። ማንቁርቷን ይዞ እንደሚያመጣት ተስፋ እናደርጋለን። በሌላ በኩል ደግሞ እንግዲህ ጽናት ተጨንቃለች። ሰኒ ማን ነው ሶሲ ስትነሳ ትወስድብኛለች። ቆይ እቃ መሰላት እንዲህ ሴትዮቱ እንዴ ምንድን ነው ነገሩ? እንግዲህ በገዛ እጇ ባደረገችው ነገር እንግዲህ እሷ ስትታወቅ ምን እንደሆነ ባይታወቅም እንዴት ነው ይሄን ነገር እንዳደረገችው ሲታወቅባት ምን እንደምትል አናውቅም። ትዳሯን የምጠብቅበት እንግዲህ እጥግ ድረስ የምትሄድበት ሁኔታ ይሄ ያሳያል። ሲታወቅ ምን እንደምትል ባናውቅም እንግዲህ እሷ ጀግና ናት። ትዳሯን ለመጠበቅ የዚህን ያህል ድረስ ጥግ ድረስ መሄድ ከቻለች ከአሁን በኋላ ማንም እንደማይወስድባት ተስፋ እናደርጋለን። ሶሲ መናገር ስትችል ምንድን ነው የምትለው የሚለውን ነገር አብረን እናያለን። ቆይ ልጅቷ አንዳንድ ጊዜ ትናገራለች፣ አንዳንድ ጊዜ ደግሞ እንደማትናገር ታስመስላለች። ምን ለማድረግ አስባ ነው? ለማንኛውም ለኒና 2 ፍቅረኛ አንጥተንላታል። የቱን ነው የምትመርጡላት? ኮሜንት ላይ አስቀምጡልኝ። እኔ ነኝ ያመጣሁላት ባይዘወይ። በዚሁ አጋጣሚ እንግዲህ ያዙ ይልቀቁኝ ብሎ የሰኒ ባል ሄዷል። ሰኒ እንግዲህ አገባች እኮ። ምንድን ነው ያዙ ይልቀቁኝ የምትለው? ወይ ጉዲህ። ለማንኛውም እንደምንም ብሎ ከስካሩ እንደምንም አትርፈውታል። ሲነጋ ምን እንደሚል እና ለወንድሙ ምን አይነት መልስ እንደሚያመጣ አብረን እናያለን። ውስጥ ሰላም አይደለም። አንተ ራስህ ስለተፈጠረው ነገር ማውራት ፈልጋለሁኝ። እያመሸህም አትምጣ። ማታ ረበሽኳችሁ እንዲያምሽቼ መጥቼ ሲል እኛ ስለመረበሹ ሳይሆን አንተ ጤነኛ አይደለህም፣ ወደ ራስህ መመለስ አለብህ ሲለው እንግዲህ ታናሽ ወንድም ሲመክር ከዚህ በፊት ሲመክር የነበረው ታናሽ ወንድሙ ዛሬ ደግሞ እሱን መካሪ ሆኖ እሱም ደግሞ እንግዲህ ቤት ተከራይቴ መውጣት ሳይኖርብኝ አይቀርም ቢል ስለሱ አይደለም ልናወራ የፈለኩት። ፍቅርም ብዬ ብመጣ እንዴት ተረገጥኩ አታውቅም እንዴ ብሎ ቢመልስለትም አለ ነገሩ አንተ አልነበርክ እንዴ ፊት ለፊት ነገሮች እንጋፈጣለን ብለህ ስትል የነበረው ቢለውም ምክር እኮ ይለግሱታል እንጂ ለራስ አይሆንም ሲል መልሷል። ለምን ራስህን ካሳመንከው ምንም መሆን ትችላለህ። ለማንኛውም ትናንትና የተፈጠረውን ነገር ልንገርህ። ሶሲ ሰኒ መስላህ ብዙ ስታስቸግረን ነበረ ብሎም ሲለው እሱ ይሄን ነገር አያውቅም፣ ስለ ጦዘ ማለት ነው። ይሄን እንደዚህ ተቀጠለ ደግሞ በዛ አይነት መልኩ ሁለተኛ ካሰከርክ በጣም ብዙ ችግሮች እንደሚፈጠሩ ግልጽ ነው።
ማን እኔ አላደርገውም ብሎ ቢሸመጥጥም ነገር ግን አድርገኸዋል። ቪዲዮን አሳዩት። ለማንኛውም ልጅቱ ደህና ነች፣ ምንም አልሆነችም። የተጎዳው ራስህ ነህ፣ ወደ ራስህ ተመለስ። እሷ ባለትዳር ናት፣ ንቃ። ስለዚህ የራስህን ኑሮ ኑር፣ እሷን ተዋት። ባለትዳር ሆና አይታይህም? እንዲያገባች እኮ ምንድን ነው ነገሩ? እየሞከርኩ ነው ቢልም እየሞከርክ አይደለም። ጠንካራ ለመሆን ሞክር። እየሞከርክ አይደለም፣ ጭራሽ እያሰብክበት አይደለም። ነገም እዛው ነህ፣ ተነገ ወዲያም እዛው ነህ። ስለዚህ ራስህን ጠብቅ ብሎ ቢለውም ህይወት ደግሞ እሷ ባለችው እንጂ እኛ በወሰርናት አይደለም፣ ወይም እኛ ባሰብነው ነገር አይሰራም ወይም አይሳካም። በሌላ በኩል ደግሞ እንግዲህ መርቦ ሌላኛ ባሏን የባሏ ሚስት አመጣችላት። ስለዚህ ምን አስባ መሰላችሁ? ናሆምን እንድትጣላውና ወይም ደግሞ እንዲጣላት ወይም ደግሞ እንዲተዋት እሷን ለማድረግ የማታደርገው ጥረት የለም። እሌኒ እንግዲህ አሁን ደግሞ ሌላ ሰው የጻፈው አስመስላ ወንድ የጻፈው አስመስላ ወረቀቱን አምጥታ እዛ አድርገዋለች። ምንድነው የተፈጠረው ብላ እሷም ደግሞ እንደተለመደው በድንጋጤ ራሷን ስታ ወድቃለች። እኔ የማውቀው ነገር የለኝም፣ ከየት የመጣ ነው? ከዚህ በፊት አይተው የማታውቀው ነገር እንዴት ዛሬ ከየት ሊመጣ ይችላል ብላ ብታረጋግጥለትም ያማታል ብሎ ስላሰበ እሱም ደግሞ እኔ አምንሻለሁ ችግር የለም ብሎ ወደ ስራው ሄዷል። ከዛ በፊት ግን ሌላ ሰው እኮ የመጣለ እዚህ ቤት የመጣ ሰው አለ እንዴ ብሎ ሰራተኛቱን ቢጠይቃትም እሷም ደግሞ የሆነ ነገር ብለው ደግሞ እዛች ጋር ሄዶ ይጣላል ብላ በማሰብ ብትደብቅም ከሆነ ሰዓት በኋላ ግን መደበቅን አልቻለችም። እሷ መታ ነበር፣ ቦርሳው ደግሞ ዝን ነበረ። እሷ ሳኮናቀርም ይመስለኛል ከእሷ ውጭ ማንም የሚያደርገው ሰው የለም። እንደገና ደግሞ አንተና ምሩን ለማለያየት የሚጥር ከእሷ ውጭ እስካሁን የምናውቀው ሰው የለም ብላ ትነግረዋለች።